ታላቁ አትሌት ሻለቃ ኃይሌ ገብረስላሴም ሐውልት ሊሰራለት ሲል ለምንድን ነው የከለከለው? አሰላ ነበር ተወልዶ ያደገው። እንደ ድል ሆኖ 9ኛ ክፍል በሚወዳደረው የ1500 ኪሎ ሜትር ሩጫ አንደኛ ይወጣል። ከዛ ጊዜ ከተጨበጨበለት በኋላ ኃይሌም በዓለም ዙሪያ 27 የዓለም ሪከርዶች፣ 2 ጊዜ የኦሎምፒክ ሪከርዶች፣ 4 ጊዜ ደግሞ የዓለም ሻምፒዮና ሆኖ በሩጫ ታሪክ አንጋፋና ትልቅ ታሪክን መስራት ችሏል። ዘመን ተሻጋሪ ለሀገርና ለትውልድ የሚያገለግሉ ቢዝነሶችን ተከየለ ለማለፍ ስለፈለኩ እንጂ ስለ ገንዘብ ብቻ ቢሆን የማስበው ትላልቅ ባንኮችን አክሲዮን ገዝቼ ቁጭ ብዬ በላ ነበር የሚለው ኃይሌ በተለያዩ የሀገራችን የቢዝነስ ሴክተሮችም ተሰማርቶ ትላልቅ ስራዎችንም ለሀገራችን አበርክቷል። በጣም ስኬታማና ዝነኛ ከሆኑት ቢዝነሶች ውስጥ ኃይሌ ሆቴል ኤንድ ሪዞርት ሲሆን በኢትዮጵያ ውስጥ 11 የተለያዩ ቦታዎች 11 የተለያዩ ሆቴሎችን በመክፈት በአገልግሎት አሰጣጥም እኔም ኃይሌ ነኝ የሚል የሰርቪስ ኤክሰለንስ ወይም ደግሞ የአገልግሎት አሰጣጥ ልዕቀትንም በዓለም አቀፍ ደረጃ በማሳየት ትልቅ የሆቴል ብራንድ በዓለም አቀፍ ደረጃም ኃይሌ ሆቴል ኤንድ ሪዞርትንም መገንባት ችሏል። የሀገር ባለውለታ የሆኑት ራሱ ከሚገነባቸው ካምፓኒዎች ውጪ ዓለም አቀፍ ካምፓኒዎች ወይም ብራንዶች ኢትዮጵያ ውስጥ መጥተው ለብዙ ሰዎች የስራ ዕድል መፍጠር የቻለበትም ስራ ይሰራል። ከዛም ውስጥ የኮሪያን ኩራት የሆነውን ሆንዳይ ወይም ሃይወንዳይ መኪና መገጣጠሚያን ማራቶን ሞተርስ ብሎ ሰይሞም በጣም ትላልቅና አንጋፋ ስራዎችንም እየሰራ ይገኛል። ሌሎች ቢዝነሶች ላይ ይሰራል። በማዕድን ዘርፍ ወርቅ ላይ ሲሰራ፣ በቡናና በማር ደግሞ ግብርና ላይ ይሳተፋል። በትምህርት ዘርፍ ደግሞ ኃይሌ ስኩል ወይም ኃይሌ ትምህርት ቤትን ከፍቶ ለሀገራችን ከፍተኛ የኢኮኖሚ እንቅስቃሴም አስተዋጽኦ ያደርጋል። የኢትዮጵያን ባንዲራ በዓለም አቀፍ ደረጃ በአትሌቲክሱ ወይም በሩጫው ዘርፍ ከፍ አድርጎ ከማውለብለብ ውጪ የራሱን ትልቅ ፐርሰናል ብራንድ መገንባት የቻለው ሻለቃ ኃይሌ ገብረስላሴም ትልቅና አንጋፋ የሚባለው የነዳጅ ማምረቻ ቶታል ኢነርጂስና በስፖርት ጫማ የምናውቀው የአዲዳስ ጫማም ዓለም አቀፍ የብራንድ አምባሳደርም ሆኖ ይሰራል። በሽርፍራፊ ሰከንዶች ምክንያት በሚሊዮን የሚቆጠሩ ዶላሮችን እንዳገኘም እንዳጣም የሚናገረው ኃይሌ የጊዜ ቆራጥነቱን ከዛ እንደወሰደው ይናገራል። አሁን ላይ አጠቃላይ ካሉት ድርጅቶች ውስጥ ከ4000 ሰው በላይ የሥራ ዕድልን መፍጠር የቻለ የሀገራችን ባንዲራና ስም በዓለም አቀፍ ከፍ አድርጎ ላውለበለበልን በኢኮኖሚውና በቢዝነሱ አንቱ የሚባሉ የሀገር ባለውለታ የሆኑ ስራዎችንም ለሰራልን ለሻለቃ ኃይሌ ገብረስላሴ እድሜና ጤና ይስጥልን። እናመሰግናለን።